የማዕከላዊ ኢትዮጵያ ክልል አቀፍ የስድስተኛና የስምንተኛ ክፍል ፈተና ከሰኔ 8 እስከ 12 ባለው አንድ ሳምንት ውስጥ እንደሚሰጥ የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በሰጡት ጋዜጣዊ መግለጫ አስታውቀዋል። ተፈታኝ ተማሪዎች ውጤት እንዲያስመዘግቡም ዘርፈ ብዙ ስራዎች መሰራታቸውን ተመላክቷል። በ2018 ትምህርት ዘመን እንደተለመደው በተለያዩ እርከኖች ተማሪዎች ተፈትነው ወደሚቀጥለው ምዕራፍ ክልል አቀፍና ሀገር አቀፍ ፈተናዎችን ተፈትነው የሚሸጋገሩበት ነው። በዚህ ዓመትም የመጀመሪያ ደረጃ አጠናቀው ወደ መካከለኛ ደረጃ ለመሸጋገር የስድስተኛ ክፍል ፈተና እንሰጣለን። እንዲሁም የመካከለኛ እርከን ትምህርታቸውን አጠናቀው ወደ ሁለተኛ ደረጃ ለመሸጋገር እንዲያስችላቸው የስምንተኛ ክፍል ክልል አቀፍ ፈተና እንሰጣለን ማለት ነው። ሞዴል ፈተናዎችን በክልል ደረጃ አዘጋጅተን ሰጥተናል። እንዲሁም ደግሞ በዞን ደረጃም የሞዴል ፈተናዎች ተዘጋጅተው ሲሰጡ ቆይቷል። ማጠናከሪያ ትምህርት ደግሞ በተለይ ለስምንተኛ ክፍል በሆሳዕና ትምህርት ኮሌጅ የተወሰኑ ትምህርት ቤቶች ላይ ማጠናከሪያ ትምህርት ሲሰጥ ቆይቷል። እንዲሁም በየትምህርት ቤቱ መምህራን የማጠናከሪያ ትምህርት ሲሰጥ ቆይቷል ማለት ነው። ስለዚህ በተቻለ መጠን ተማሪዎችን ብቁ አድርገን ወደሚቀጥለው እርከን መሸጋገር እንዲችሉ በቂ ስራ ሰርተናል ማለት እንችላለን። በ1839 ትምህርት ቤቶች የስድስተኛ ክፍል በ1538 ትምህርት ቤቶች የስምንተኛ ክፍል ፈተና የሚሰጥ መሆኑን የገለጹት አቶ አንተነህ የተፈታኞች ቁጥርንም በመግለጫቸው አካተው ተናግረዋል። በ2018 ትምህርት ዘመን የስድስተኛ ክፍል ክልል አቀፍ ፈተና የሚያስፈትኑ ትምህርት ቤቶች ቁጥር 1839 ሲሆን የስምንተኛ ክፍል ክልል አቀፍ ፈተና የሚያስፈትኑ ትምህርት ቤቶች ቁጥር 1538 ነው ማለት ነው። በስድስተኛ ክፍል የሚፈተኑ ለመፈተን ዝግጁ የሆኑ ተማሪዎች ቁጥር ወንድ 46151 ሲሆን ሴት 45767 በድምሩ 91918 የስድስተኛ ክፍል ተማሪዎች የክልል አቀፍ ፈተና ይፈተናሉ ማለት ነው። ከስምንተኛ ክፍል ተማሪዎች አንጻር 44370 ወንዶች እና 43506 ሴቶች በድምሩ 87876 ተማሪዎች የስምንተኛ ክፍል ክልል አቀፍ ፈተና ለመፈተን ዝግጁ ሆነዋል ማለት ነው። የፈተና አስተዳደርን በማሻሻል ኩረጃን ነፃ የሆነ ፈተናን ለማካሄድ ዝግጅት መደረጉንም ተገልጿል። ባለፉት ዓመታት አዲሱ የትምህርትና ስልጠና ፖሊሲ ተግባራዊ ከተደረገ ወዲህ ተማሪዎች ከኩረጃ በጸዳ ሁኔታ መፈተን እንዲችሉ ከፍተኛ ስራ ሲሰራ ቆይቷል። ተማሪዎች በክለስተር የስድስተኛም የስምንተኛ ክፍል ተማሪዎችም በጉድኝት ማዕከላት እንዲፈተኑ የማድረግና የፈተና አስተዳደሩን ጠበቅ አድርገን ከኩረጃ ነፃ በሆነ መንገድ ለማስፈተን ጥረት ስናደርግ ቆይተናል። በዚህም በተለይ የተማሪ ወላጆች ማህበረሰቡ ኩረጃን እየተጸየፈ መጥቷል። ከፍተኛ የአስተሳሰብ ለውጥ መጥቷልና ተማሪዎች በራሳቸው አቅም ብቻ ተፈትነው ወደሚቀጥለው እርከን ማለፍ እንዲችሉ ከኩረጃ የጸዳ ውጤት ማግኘት እንዲችሉ ከፍተኛ የባህል ለውጥ ህብረተሰባችን ውስጥ እየመጣ ይገኛል። አሁንም ይህንን ለማድረግ በስምንተኛ ክፍልም በስድስተኛ ክፍልም በጉድኝት ማዕከላት ነው ተማሪዎች እንዲፈተኑ የሚደረገው። ያ ማለት አብዛኞቹ ከራሳቸው ትምህርት ቤት ውጪ ከ10 ኪሎ ሜትር በላይ ርቀት ካላቸውና በተለያየ ተፈጥሯዊ ምክንያት ሌላ አካባቢ መሄድ የማይችሉባቸው ትምህርት ቤቶች ተማሪዎች ካልሆኑ በስተቀር አብዛኞቹ በጉድኝት ማዕከላት የሚፈተኑ ይሆናል ማለት ነው። ከሰኔ 8 እስከ 12 ባለው አንድ ሳምንት ውስጥ ፈተና ለመስጠት ሁሉን አቀፍ ዝግጅት መደረጉንም በጋዜጣዊ መግለጫቸው ተገልጿል። የስድስተኛ ክፍል ክልል አቀፍ ፈተና ከሰኔ 8 እስከ 9 ድረስ የሚከናወን ይሆናል። የስምንተኛ ክፍል ክልል አቀፍ ፈተና
ከሰኔ 11 እስከ 12 የሚካሄድ ይሆናል። በአጠቃላይ የፈተናችን የ6ኛና የ8ኛ ክፍል ክልል አቀፍ ፈተና ከሰኔ 8 እስከ 12 ባሉ ቀናት በአንድ ሳምንት ውስጥ የሚጠናቀቅ ይሆናል። ፈተናው በተሻለ እንዲካሄድም የባለድርሻ አካላት ሁሉን አቀፍ ድጋፍ እንደሚያስፈልግም ተገልጿል። በተለይ የትምህርት ማህበረሰብ በየደረጃው ያለው የፖለቲካ አመራር፣ አጠቃላይ የህብረተሰብ ክፍላችን፣ የተማሪ ወላጆች፣ ባለድርሻ አካላት፣ የጸጥታ አካላት፣ የፖሊስ መዋቅራችን፣ ሁሉም ባለድርሻ አካላት ይሄን ፈተና ከተጀመረ እስኪጠናቀቅ ድረስ በሚደረገው ጥረት የበኩሉን እንዲያደርጉ እናደርጋለን ማለት ነው።